እሺ ተመልካቾች እንዴት ናችሁ? ዛሬ ብሔራዊ ባንክ ባወጣው የዶላር ጨረታ ላይ ዋጋም ቀንሷል፣ የባንኮች ፍላጎትም ቀንሷል። ስለዚህ አቅርቦት ከፍላጎት በላይ ሆኗል። በዚህ ጨረታ እንግዲህ ከአራት ቀን በፊት በነበረው ጨረታ አንድ የአሜሪካ ዶላር አማካይ ዋጋው 155 ብር ነበረ። አሁን አማካይ ዋጋው ወደ 153 ብር ዝቅ ብሏል አንድ የአሜሪካ ዶላር። እሱ ብቻ ሳይሆን 500 ሚሊዮን ዶላር በጨረታ ቀርቦ ነገር ግን ባንኮች ፍላጎት ያሳዩት 455 ሚሊዮኑን ብቻ ለመውሰድ ነው እና 44 ሚሊዮን ዶላር ተመላሽ ሆኗል ወይ ደግሞ በጨረታ አልተወሰደም። ስለዚህ ዋጋው ዝቅ ማለቱና ፍላጎትም መቀነሱ ምን አይነት ጠቀሜታ ይኖረዋል? ይህን 500 ሚሊዮን ዶላር ለገበያ ሲለቀቅ በዚህ ዋጋ ገበያው ላይ ምን አይነት ተጽዕኖ ሊኖረው ይችላል የሚለውን በየዘርፍ ብንመለከተው መጥፎ አይደለም። ለግለሰቦች፣ ለኢምፖርተሮች፣ ጥቁር ገበያ ላይ ባንኮች፣ ብሔራዊ ባንክ እና ከውጭ ምንዛሬ ለሚልኩ ሰዎች ምን አይነት ኢምፕሊኬሽን ሊኖረው ይችላል የሚለውን የተወሰነ ሀሳብ ብንሰጥበት መጥፎ አይደለም። ለመኖሪያና ለንግድ የሚሆኑ ሱቆች አንድ ላይ በመገናኛ የመዲናችን መሃል በሆነችው መገናኛ ከእስራኤል ኤምባሲ አጠገብ እንዲሁም ከሃይሌ ሪዞርት በቅርብ ርቀት ላይ ከባለ 1 እስከ ባለ 3 የመኝታ ክፍል አማራጭ ያላቸውን አፓርትመንቶችን በ660 ሺህ ብር ቅድመ ክፍያ ብቻ አቅርበንልዎታል። ለንግድ የሚሆኑ ሱቆች ነዋሪ በሞላበት ህንፃ ላይ ከ24 ካሬ ጀምሮ በ300 ሺህ ብር 10% ቅድመ ክፍያ ጀምሮ ቀሪውን ክፍያ የእርሶን ፕሮግራም መሰረት አድርገው የሚከፍሉት ምርጥ እድል። በእኩል ሰዓት የሱቅና የቤት ባለቤት ለመሆን በ096921 1919 ይደውሉልን። መደላድሎች ነን። በምቾት ይኖሩ። እንግዲህ ሁለት ምክንያቶች እንዳሉ መጀመሪያ አስባለሁ እኔ። አሁን ባንኮች ሁለት ምክንያት ይኖራል የዛሬው ጨረታ ዋጋው እንዲቀንስ የሚያደረገው ደግሞ ፍላጎታቸው አነስተኛ እንዲሆን ያደረገው ሁለት ምክንያት ይኖራል ብዬ ነው የማስበው። የመጀመሪያው ባንኮች ተደጋጋሚ ጨረታ ላይ እየተሳተፉ ስለሆነ የገንዘብ እጥረት ይኖርባቸዋል። የካሽ እጥረት ሊኖርባቸው እንደሚችል ካሽም ሳይሆን የብር እጥረት ይኖርባቸዋል። ምክንያቱም ባንኮች የዛሬውን እንኳን ለመግዛት ኦልሞስት ወደ 70 ቢሊዮን ብር ያስፈልጋል። 70 ቢሊዮን ብር ማለት ነው እና ደግሞ ጥር 19 ላይ አሁን በአንድ ወር ውስጥ እንኳን 3 ጊዜ ነው የተሳተፉት። በአንድ ወር ውስጥ 3 ጨረታ ነበር። ጥር 19 500 ሚሊዮን ዶላር ለመውሰድ ተጫርተው ነበር። የካቲት 10 ላይ 70 ሚሊዮን በጨረታ ለመውሰድ ተጫርተው ነበር። ዛሬ ደግሞ የካቲት 14 ላይ 500 ሚሊዮን ለመጫረት ደርሰው ነበር። በድምሩ ከተመለከታችሁት እንግዲህ በጨረታ የቀረበው ወደ 1 ቢሊዮን ዶላር ነው። 1 ቢሊዮን ዶላር በ25 ቀናቶች ውስጥ 1 ቢሊዮን ዶላር ለመግዛት ነው የመጡት። ስለዚህ 1 ቢሊዮን ዶላር ለመግዛት የሚሆን የካሽ እጥረት የብር እጥረት ይኖርባቸዋል። ስለዚህ ፍላጎታቸው አነስ እንዳለ አንዱ ምክንያት እንደሚሆን እገምታለሁ እኔ። ሁለተኛው ደግሞ እሱ ምክንያት ከሆነ በጣም የሚፈለገው ምክንያት ምንድን ነው? አሁን ለሚጠየቁት ጥያቄ እየቀረበላቸው ላለው ጥያቄ ለምሳሌ ኢምፖርተሩ ለሚጠይቀው ጥያቄ፣ የውጭ ምንዛሬ የሚፈልጉ አካላቶች ለሚጠይቁት ጥያቄ ለጊዜው በቂ የሆነ የውጭ ምንዛሬ እጃቸው ላይ ኖሯቸው ሊሆን ይችላል። ዋጋውንም የቀነሱት የፍላጎት መጠናቸውም የቀነሰው ሁለቱ ምክንያት እንደሚሆን አስባለሁ። ምክንያቱም ከአራት ቀን በፊት የነበረው ከፍተኛ ለአንድ የአሜሪካ ዶላር ያስገቡት ዋጋ 155 ብር ከ129 ሳንቲም ነበር የነበረው። በአሁኑ ከፍተኛ ያስገቡት 154 ብር ነው። ስለዚህ ኦልሞስት ከአንድ ብር በታች ቀንሷል። ከአራት ቀን በፊት ዝቅተኛ ያስገቡት 155 ብር ነበረ። አሁን ዝቅተኛ ያስገቡት 152 ብር ነው። የ3 ብር ቅናሽ ያለው ነው። አማካይ ዋጋው ከ3 ቀን በፊት የነበረው 155 ብር ከ12 ሳንቲም ነበር። አሁን ግን 153 ብር ከ25 ሳንቲም ነው። ስለዚህ በ2 ብር ነው የቀነሰው። ኦልሞስት በ2 ብር ቀንሷል። ፍላጎት ከአራት ቀን በፊት 70 ሚሊዮን ዶላር ቀርቦ ወደ 145 ሚሊዮን ዶላር ነበር ፍላጎት የነበረው። አሁን ፍላጎት 500 ሚሊዮን ቀርቦ ከአራት ቀን በኋላ 455 ሚሊዮን ነው የቀረበ ያለው። ስለዚህ አቅርቦት ይበልጣል ማለት ነው ከፍላጎት። ቅድም በምንናገረው ምክንያት ይሄ ለባንኮችም በጣም ሁሉም የጠየቁም ባንኮች ናቸው ያገኙት። በአሁኑ በቃ 30
ጠቅላላ ያሉት ባንኮች በሙሉ የውጭ ምንዛሬ የጠየቁ ባንኮች በሙሉ የውጭ ምንዛሬ አግኝተዋል። ምክንያቱም ፍላጎት ከፍተኛ ስለሆነ ዋጋም ዝቅ እያደረጉ አግኝተዋል። እንግዲህ የካቲት 24 ደግሞ ሌላ 70 ሚሊዮን ብር የሚጠብቅ ነው። ስለዚህ ፖዘቲቭሊ ከተመለከትነው ብሔራዊ ባንክ ከመከላከል ወደ ማጥቃት የሚሄድበትን እድል ነው ያገኘው፣ በተለይ የምንዛሬ ገበያው ላይ እና ለግለሰቦች ምን ይጠቅማል ከተባለ በተለይ ከመመሪያው ቀጥሎ ምንድን ነው የመጣው? ግለሰቦች ሬሚታንስ ወደ ውጭ መላክ የሚችሉበትን መመሪያው ፈቅዷል። በቃ በአንድ ሰው እስከ $3000 ውጭ ሀገር ለመላክ በህጋዊ መልኩ ለመላክ የሚችልበት እድል ተከፍቷል። ስለዚህ ባንኮች በቂ የውጭ ምንዛሬ እንዳገኙ የሚያሳየው ምልክት አለ። ስለዚህ የሚጠይቁ ሰዎች በቀላሉ የውጭ ምንዛሬ ያገኛሉ ማለት ነው። ይሄ ለዘመዶች በጣም ፖዘቲቭ ነው። መላክ ለሚፈልጉ ሰዎች ፖዘቲቭ ሊሆን ይችላል። ብዙ ሰዎች ግን ይሄን ሰበብ እያደረጉ ለማሸሽ ከሆነ የውጭ ምንዛሬውን የሚፈልጉት ደግሞ እሱ ለጠቅላላ ኢኮኖሚ ኔጌቲቭ ሊሆን ይችላል እድሉ። እሱ ብቻ ሳይሆን ግለሰቦች፣ ድርጅቶች ያገኙትን የውጭ ምንዛሬ በተለይ የውጭ ቀጥተኛ ኢንቨስትመንት ከሆነ ወደ ውጭ እንዲወስዱ መመሪያ ፈቅዶላቸዋል። ባንኮች ኢቫሉዌት እያደረጉ እንዲለቁ። ስለዚህ የተከማቸ ጥያቄ ይኖራቸዋል። አሁንም የትርፍ መጠናቸውን ለማውጣት የሚፈልጉ ድርጅቶች መኖራቸው አይቀርም። የውጭ ድርጅቶች ለእነሱ ፖዘቲቭ ነው። አሁን ባንኮቹ እየለወጡ እንዲሰጧቸው እድል ያገኛሉ። አሁን በቃ አልሰጥም የሚሉበት ምክንያት አይኖራቸው። መስፈርቱን የሚያሟሉ ብሔራዊ ባንክ ያወጣውን እነዛን 8 መስፈርቶች የሚያሟሉ ከሆነ የውጭ ምንዛሬ መስጠት ይችላሉ። እነዚህም ድርጅቶች የሆነ አንሰርቴኒቲ ይኖሯቸው ለማሸሽ ከሆነ የውጭ ምንዛሬውን የሚፈልጉት እሱ ለጠቅላላ ኢኮኖሚው ሪስክ ሊሆን ይችላል፣ ካፒታላቸው ስለሚቀንስ ማለት ነው። እንግዲህ ካርድ ለሚፈልጉ ሰዎችም በተመሳሳይ ያው ማስተር ካርድ ምናምን የራሳቸውን የውጭ ምንዛሬ የሚጠቀሙ ሊኖሩ ይችላሉ፣ ደግሞ በግዥ የሚያደርጉ ሊሆኑ ይችላሉ። ፖዘቲቭ ይሆናል ለግለሰቦች። ኢምፖርተሮችም በጣም ተጠቃሚ የሚሆኑበትን እድል ሊያገኙ ይችላሉ፣ ግን ዊዝ ኮንዲሽን ነው። ይሄ ሁለት ጉዳይ አለ። አንደኛው በመመሪያ ደረጃ ኤክስፖርተሮች 100% ያገኙትን የውጭ ምንዛሬ እንዲጠቀሙ ተፈቅዶላቸዋል። ስለዚህ ኤክስፖርተር ተገልብጦ ኢምፖርተር የሚሆን ከሆነ በአብዛኛው የራሱን የውጭ ምንዛሬ ይጠቀማል። ስለዚህ ኢምፖርተሮች ባንኮች በቂ የውጭ ምንዛሬ የሚያገኙ ከሆነ አሁን ባለው ሁኔታ የሚያገኙ ከሆነ ወደ ጥቁር ገበያ እንዳይሄዱ እድል ይሰጣቸዋል። ስለዚህ በቂ የውጭ ምንዛሬ ያገኛሉ። እሱ ብቻ ሳይሆን ከጥቁር ገበያ በውድ ዋጋም እንዳይገዙ ሊያደርጋቸው ይችላል። ከባንኮች ላይ መጥተው ከ155 ባነሰ ዋጋ ማግኘት የሚችሉ ከሆነ ወደ ጥቁር ገበያ አይሄዱም። ስለዚህ ኢምፖርት እንዲያደርጉ አቅርቦት እንዲጨምርና ዋጋ እንዲቀንስ እድል ይኖራል። እሱ ብቻ ሳይሆን ኢምፖርተሮች የውጭ ምንዛሬ ብሔራዊ ባንክ አለው፣ አሁን ሰርፕለስ ሆኗል፣ ጨረታው የሚያሳየው አቅርቦት ከፍላጎት በላይ ነው የሚለው መተማመን በጣም ጥሩ ስሜት እንዲኖራቸው ያደርጋል። ኮንፊደንስን ማሳደግ እድል ስላለው ማለት ነው። ይሄ እንደ ጥሩ ነው ለኢምፖርተሮቹ የሚቆጠረው። ጥቁር ገበያው አሁን በደንብ እየተመታ እንደሆነ ነው የማስበው። በመመሪያ ብቻ አሁን በጨረታው ብቻ ሳይሆን በጨረታውም ይመታል። በቃ ባንኮች ሰርፕለስ የውጭ ምንዛሬ የሚያገኙ ከሆነ በቀጣይ ጨረታንም ብቻ ላይጠብቁ ይችላሉ። እሱ ጥቁር ገበያ ላይ ያሉ ተሳታፊዎችም መመሪያው እያራቃቸው ነው። አንደኛ አንደር ኢንቮይስ እያደረጉ ያመጡ የነበሩ ኢምፖርተሮች በጉምሩክ ተመን ማምጣት አለባችሁ ሲባል አሁን ጥቁር ገበያ ያላቸው ተሳትፎ ቀንሷል። ወደ ባንክ መምጣት ግዴታቸው ነው። እሱ ብቻ ሳይሆን ወደ ውጭ ሬሚታንስ የሚልኩ የነበሩ ሰዎች በባንክ የመላክ መብት ተሰጥቷቸዋል አሁን። ስለዚህ ከጥቁር ገበያ እየገዙ በብላክ የሚልኩበት ምክንያት እየቀነሰ ነው። የውጭ ቀጥተኛ ኢንቨስትመንቶችን በቀላሉ ብር ያተረፉት እየተለወጠላቸው ባልነበረ ጊዜ ላይ ጥቁር ገበያውን ይጠቀሙት ነበር። አሁን ግን የሚጠቀሙበት ምክንያት አይኖርም። ኢቫሉዌት እየተደረገ ይላካል። ደግሞ ለመላክ የተሻለ አቅርቦት አላቸው ባንኮቹ። ስለዚህ ይሄ በጣም ጥሩ ነው። ምናልባት ሬሚታንስ ሊሆን ይችላል አሁን የሚጎዳው ሬሚታንስ። ምክንያቱም ከውጭ አሁን ጥቁር ገበያው በደንብ እስካልተዳከመ ድረስ ባንኮች ዝቅተኛ መጠን ከሆነ አሁንም የሚሰጡት ሬሚታንስ የሚልኩት ወደ ጥቁር ገበያ ያላቸው ተሳትፎ ላይቀንስ ይችላል። ሬሚታንስም በብላክ መላክ አሁን ብላኩ ከ180 ብዙም ዝቅ ካላለ ባንኮች አሁን የጨረታውን እንደ ኢንዲኬተር ተጠቅመው እዚሁ ላይ የሚቆሙ ከሆነ ስለዚህ ከብላክ ወደ መደበኛው ለመምጣት ሬሚታንስ ላይ ያሉ ተሳታፊዎች ላይበረታቱ ይችላሉ። እሱ ምናልባት ሊቀጥል ይችላል። ባንኮች በጣም ተጠቃሚ ነው የሚሆኑት። አሁን የውጭ ምንዛሬ አክሰስ እየሆነ ከሆነ የውጭ ምንዛሬ ለሚፈልጉ አካላቶች የውጭ ምንዛሬ ባቀረበው ቁጥር የአገልግሎት ክፍያ ያላቸው
ስለዚህ የባንኮች ገቢ እያደገ መሄዱ አይቀርም። ከስተመሮቻቸውንም እንዳያጡ እድል ያገኛሉ። ብሔራዊ ባንክን ከተመለከትነው በጣም ብዙ ጠቀሜታ ይኖረዋል። አንደኛ የፖሊሲ ምልክቱ ፖዘቲቭ ምልክት እያሳየው ነው። አሁን በቃ ሰርፕለስ የምትሆን ምልክት እያሳየው ነው። በዚሁ ላይ የሚቀጥል ከሆነ ለባንኩ ጥሩ ምልክት እንደሆነ ነው የማስበው። ይህን ጨረታ የጠበቅነው በጥር 19 $500 ሚሊዮን ሲቀርብ ባንኮች ላይገዙት ይችላሉ የሚል ስጋት ነበረን። ላይሞላላቸው ይችላል፣ 70 ቢሊዮን ብር በባንኮች ላይ ላይገኝ ይችላል የሚል ስጋት፣ ስለዚህ ይቀንሳል ብለን አስበን ነበር። ነገር ግን የ$94 ሚሊዮን ጭማሪ ነበረው ጥር 19 የነበረው የዛሬ 25 ቀን ማለት። በአሁኑ ግን ቅድም በምነግራችሁ ሁለት ምክንያቶች ፖዘቲቭ ሆኗል። ስለዚህ ለባንኩ ፖሊሲ ለብሔራዊ ባንክ ፖዘቲቭ ምልክት እንደሚሰጠው ነው ማስበው። ጥቁር ገበያውንም ለመታገል አሁን ጥሩ አቅም እንዳገኘም ምን ይሰማኛል። ምንጮቹ በሙሉ የሚከሱ ከሆነ ኢምፖርተሩን ኮንፊደንስ እያገኘ ወደ መደበኛ ባንኮች የሚመጣ ከሆነ ጥቁር ገበያው እንዳይጨምር ታክል ማድረግ ይችላል። እሱ ብቻ ሳይሆን ደግሞ IMF ላይ የሚኖረው ምልክት ፖዘቲቭሊ የሚታይ እንደሆነ ነው እኔ የማስበው ማለት ነው። ሌላ ደግሞ የውጭ ምንዛሬ ውስጥ የሚሳተፉ ተዋናዮች አሉ፣ የውጭ ምንዛሬ ቢሮዎች ማለት ነው። እንግዲህ አብዛኛው የውጭ ምንዛሬ ቢሮዎች ተሳታፊዎች በተለይ ለቱሪዝም ለጉዞ የሚፈልጉ ሰዎች ያላቸው ተሳትፎ ሰፊ ነው። ምክንያቱም በፍጥነት የውጭ ምንዛሬ የሚገኝበት አክሰስ ስለሆነ ማለት ነው። ስለዚህ ጥቁር ገበያው እየቀነሰ የሚመጣ ከሆነ እነሱ ላይ የሚኖረው ፍላጎት ባላንስ እየጠበቀ ስለሚመጣ እነሱ ጋርም በተወሰነ መልኩ የመቀነስ ምልክት ሊኖረው እንደሚችል አስባለሁ። እኔ የአሁኑ ጨረታ በጣም ጥሩ ምልክት ያለበት እንደሆነ ነው የማስበው ማለት ነው። ጥሩ ምልክት ያለበት ለምን በቂ የውጭ ምንዛሬ ስላላቸው ከሆነ፣ ነገር ግን ባንኮች ካሽ ስላጡ ከሆነ ጨረታው ላይ ያላቸው ተሳትፎ እየቀነሰ የመጣው ምናልባት ቶሎ እንዲመለስ ሊያደርግ ይችላል። ተጨማሪ የእነሱንም የካሽ አቅም ማሳደግ በጣም አስፈላጊ ሊሆን ይችላል። ስለዚህ ለየት ያለ ውጤት ነው ያለው የዛሬ ጨረታ። አንደኛ ፍላጎት የቀነሰበት ነው፣ ደግሞ ዋጋም በትልቅ መጠን በ2 ብር ያህል የቀነሰበት ነው። ፍላጎት በ44 ሚሊዮን ከአቅርቦት በታች የሚሆነበት ነው። ስለዚህ ፖዘቲቭ ምልክት ያለው ነው። የጠየቁ ባንኮች በሙሉ የውጭ ምንዛሪ ያገኙበት ነው። ስለዚህ ለጠቅላላ ኢኮኖሚ ፖዘቲቭ ምልክት ያለው ጨረታ ነው። ደግሞ የሚጠቀሙ አካላቶችን ቅድም ልኬላችኋለሁ፣ ምክንያቱንም አቅርቤላችኋለሁ። ይህም መረጃ ለእናንተ ለማድረስ ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራምና ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።